ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የትግራይ ለውጥ ፈላጊዎች ንቅናቄ ትግራይ ክልል ወደ ነባራዊ ሁኔታ እንድትመለስ ሁሉም አካላት የድርሻቸው እንዲወጡ ጠየቀ። የትግራይ ለውጥ ፈላጊዎች ንቅናቄ ዛሬ መግለጫ ያወጣ ሲሆን ንቅናቄው ትግራይ ላይ ያለውን የጦርነት ስጋት በማስወገድ መንግስት ሁሉንም የትግራይ ክልል የፖለቲካ ፓርቲዎች ያቀፈ ጊዜያዊ አስተዳደር ለመመስረት የፕሪቶሪያ የሰላም ስምምነትን በሰላማዊና ህጋዊ መንገድ ሙሉ በሙሉ ተግባራዊ ለማድረግና በህዝብ የተመረጠ መንግስት ምርጫ ለማድረግ እየሰራ መሆኑ ይታወቃል ብሏል። ትግራይ አሁን ባለው የፖለቲካና የጸጥታ ሁኔታ ውስጥ ለረጅም ጊዜ እንድትቆይ መፍቀዱ ወደ አስከፋዊ ጥፋት ስለሚመራን ሁሉም የትግራይ ክልል የፖለቲካ ኃይሎች ተሰባስበው በተቻለ ፍጥነት ተወያይተው በሁሉም የትግራይ የፖለቲካ ድርጅቶች የሚያካትት የክልል ምክር ቤት ካቢኔና የተሟላ የወረዳና ከተማ ምክር ቤቶች ያሉት ጊዜያዊ አስተዳደር ማቋቋም አለባቸው ብሏል ንቅናቄው። ሰራዊቱ ለአንድ የፖለቲካ ፓርቲ ማለትም ህወሓት በማድላት የሚያደርገው ነገር በመሰረቱ የመርህ ስህተት ነው ያለው ንቅናቄው ሰራዊቱ ከየትኛውም የፖለቲካ ድርጅት ነፃ ሆኖ ራሱን ማስተካከል አለበት ብሏል። ንቅናቄው የፕሪቶሪያ የተኩስ አቁም ስምምነትን ሙሉ በሙሉ ተግባራዊ እንዲደረግ በተለይም በዓለም አቀፍ ህግና በፕሪቶሪያ የሰላም ስምምነት ላይ የተመሰረተ ተፈናቃዮች ደህንነታቸውና ክብራቸው ተጠብቆ ወደ ቀያቸው እንዲመለሱ እንጠይቃለንም ብሏል። አክሎም የፕሪቶሪያ የሰላም ስምምነት ሙሉ በሙሉ ተግባራዊ ለማድረግና የትግራይን ክልል የፖለቲካና የጸጥታ ሁኔታ ለማሻሻል ከፌዴራል መንግስትና ከዓለም አቀፉ ማህበረሰብ ጋር ለመስራት ዝግጁ ነንም ሲል አስታውቋል። እነዚህ የተቀመጡ ዓላማዎች ተግባራዊ እንዲሆኑና ጦርነትና የጦርነት ወሬን ትተን በተግባር በትግራይ ክልል ሰላምና መልሶ ግንባታ እንዲኖር የሚፈልጉ የትግራይ ኃይሎች፣ የትግራይ የሰላም ኃይል፣ የትግራይ ክልል ሲቪክ ማህበራት፣ የትግራይ ዲያስፖራ እንዲሁም የኢትዮጵያ ፌዴራላዊ ዲሞክራሲያዊ መንግስት ድጋፋችሁን በተግባር እንድትገልጹልንም እንጠይቃለን ሲል ጥሪውን አስተላልፈዋል። የትግራይ ለውጥ ፈላጊዎች እንቅስቃሴ በፓኪስታንና በአፍጋኒስታን መካከል የድንበር ጦርነት ተቀሰቀሰ። በፓኪስታንና በአፍጋኒስታን ታሊባን ኃይሎች መካከል የድንበር ግጭት እንደገና ተቀስቅሷል። እያንዳንዱ ወገን ሌላኛው አካል ደካማ የነበረውን የተኩስ አቁም ስምምነቱን አፍርሷል በሚልም እየተካሰሱ ይገኛሉ። በሁለቱ ሀገራት መካከል ባለው 2600 ኪሎ ሜትር ድንበር ላይ የምትገኘውን የአፍጋኒስታን ከተማ ስፒን ቦልዳክ ነዋሪዎች ጥቃትን ፈርተው ተሰደዋል። በአቅራቢያው በምትገኘው የካንዳሃር ከተማ የሕክምና ሰራተኛ ለቢቢሲ ፓሸቶ አገልግሎት እንደተናገሩት 4 አስከሬኖች በአካባቢው ወደሚገኝ ሆስፒታል ገብተዋል። ሌሎች 4 ሰዎችም ቆስለዋል። በፓኪስታን በኩል ደግሞ 3 ሰዎች ቆስለዋል ተብሏል። ባለፉት ወራት በሁለት ሀገራት መካከል አልፎ አልፎ ጦርነት ሲካሄድ የቆየ ሲሆን የአፍጋኒስታኑ የታሊባን መንግስት ፓኪስታን በሀገሪቱ ውስጥ የአየር ድብደባ ትፈጽማለች ሲልም ከሷል። ሁለቱም ወገኖች የተኩስ ልውውጥ ማድረጋቸውን ቢያረጋግጡም ለ4 ሰዓታት የፈጀው ጦርነት በተመለከተ አንደኛው ሌላኛውን ለጥቃቱ ወቅሰዋል። የፓኪስታን ጠቅላይ ሚኒስትር ሻህባዝ ሻሪፍ ቃል አቀባይ ሞሻረፍ ዛዲ ታሊባንን ያለ ምክንያት ተኩስ ከፍተዋል ሲሉ ከሰዋል። ይህንኑ ተከትሎ አፋጣኝ ተገቢና ጠንከር ያለ ምላሽ በታጣቂ ኃይሎቻችን ተሰጥቷልም ብለዋል። ፓኪስታን ግዛቷንና የዜጎቿን ደህንነት ለማረጋገጥ ቁርጠኛ ነች ሲሉም አክለዋል። የጋዛ የሰላም ስምምነት ሁለተኛው ምዕራፍ በቅርቡ ይፋ እንደሚደረግ ተገለጸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከፈረንጆቹ ገና በፊት የጋዛ የሰላም ሂደት ወደ ሁለተኛው ምዕራፍ እየተሸጋገረ መሆኑንና አዲሱን የአስተዳደር መዋቅር ይፋ ለማድረግ ማቀዳቸውን አክሲዮስ ዘግበዋል። በዚህ ወቅት ጋዛን እንዲያስተዳድር የታሰበው በትራምፕ የሚመራው የሰላም ቦርድ አባላትም ይፋ እንደሚደረጉ አክሲዮስ ምንጮቹ እንደነገሩት አመላክቷል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ወሩ ከመገባደዱ በፊት ከፕሬዝዳንት ትራምፕ ጋር ተገናኝተው በቀጣዩ የጋዛ ስምምነት ላይ እንደሚመክሩም ይጠበቃል ተብሏል።
አሜሪካ በካሪቢያን ባህር ላይ ባደረሰችው አዲስ ጥቃት 4 ሰዎች መገደላቸው ፔንታጎን አስታወቀ። የዩናይትድ ስቴትስ ጦር በካሪቢያን ባህር ላይ እጽ በማዘዋወር ላይ የነበረች ባላት ጀልባ ላይ ሌላ ገዳይ ጥቃት መፈጸሙንና በዚህም 4 ሰዎች መገደላቸውን ነው የአሜሪካ መከላከያ ሚኒስቴር ፔንታጎን ያስታወቀው። የአሜሪካ ደቡባዊ እዝ ዩኤስ ሳውዘርን ኮማንድ በኤክስ ማህበራዊ ሚዲያ ባሰራጨው መግለጫ ጥቃቱን የመሩት የመከላከያ ሚኒስትሩ ፒት ሄግሰት መሆናቸውን ገልጸዋል። በዚህም 4 ናርኮ ሽብርተኞች መገደላቸውን የገለጸው እዙ ጀልባዋ በታወቀ የእጽ ዝውውር መስመር ላይ ህገወጥ እጾችን ስታጓጉዝ እንደነበር በመረጃ ማረጋገጡን አክለዋል። ይህ አዲስ ጥቃት የተፈጸመው የፕሬዝዳንት ዶናልድ ትራምፕ አስተዳደር በባህር ላይ እየወሰዳቸው ባሉት ወታደራዊ እርምጃዎች ህጋዊነት ዙሪያ ጥያቄዎች በርትተው እየተነሱበት ባሉበት በዚህ ወቅት ነው። በተለይም ባሳለፍነው መስከረም 2 በተፈጸመ ጥቃት ኢላማ የተደረገው ጀልባ 2 ጊዜ መመታቱ ከተገለጸ በኋላ አስተዳደሩ በህጋዊነቱ ዙሪያ ለተነሱ ከባድ ጥያቄዎች መልስ እንዲሰጥ ግፊት እየደረሰበትም ይገኛል። ባለሙያዎች የተረፉ ሰዎችን ለመግደል ሁለተኛ ድብደባ መፈጸም ዓለም አቀፍ የጦርነት ህግን የሚጥስና የጦር ወንጀል ሊያስከትል እንደሚችልም እያስጠነቀቁ ይገኛሉ። አሜሪካ ከነዚህ ቡድኖች ጋር በይፋ የታወጀ ጦርነት ላይ ባለመሆኗ ድርጊቶቹ ዓለም አቀፍ የሰብአዊ መብት ጥሰት ህግን የሚጥሱና ያለ ፍርድ የሞት ቅጣት እንደመስጠት የሚታይ ነው ሲሉ ባለሙያዎች በመግለጽ ላይ ይገኛሉ። አሜሪካ በበኩሏ ጥቃቱን የፈጸመችው በሽብርተኛ ድርጅት ላይ እንደሆነና የተገደሉትም ናርኮ ሽብርተኞች እንደሆኑ በተደጋጋሚም እየገለጸች ትገኛለች። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ